አርዕስተ ዜና አካል ጉዳተኞች በተሳሳተ አመለካከት ምክንያት ከማህበራዊ አገልግሎት እየተገለሉ ነው ተባለ። በአማራ ክልል በየሳምንቱ ከ200 በላይ ሰዎች በእብድ ውሻ በሽታ እንደሚጠቁ ተገለጸ። ከውጭ በሐማስና በእስራኤል መካከል የተኩስ አቁም ስምምነት ቢደረግም የጋዛ ነዋሪዎች የመሰረታዊ ፍላጎት እጥረት ገጥሟቸዋል ተባለ። ሊንክ ብራን ተመልካቾቻችን ከኢሳት ነፃ የሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። ትግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ ሀገራት ከሚገኙ የዳያስፖራ አባላት አጀንዳ መሰብሰቡን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ ሀገራት ከሚገኙ የዳያስፖራ አባላት አጀንዳ መሰብሰቡን አስታወቀ። በቀጣይም በትግራይ ክልል በዚህ ወር ለመግባትና የምክክሩን ሂደት ለማስጀመር የሚያስችል ሁኔታ አለ ሲል ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ ለመገናኛ ብዙሃን በወቅታዊ የስራ እንቅስቃሴዎቹ ላይ ያተኮረ መግለጫ ሰጥቷል። መግለጫውን የሰጡት የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ እንዳሉት በደቡብ አፍሪካ፣ በሰሜን አሜሪካ፣ በካናዳ፣ በተባበሩት አረብ ኤምሬትስ፣ በስዊድንና በእንግሊዝ የሚገኙ የኢትዮጵያ ዲያስፖራ አባላት የተሳተፉባቸው የአጀንዳ ማሰባሰቢያ መድረኮች መካሄዳቸውን አንስተዋል። በዚህም በመድረኩ የተሳተፉ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደ ሀገር ለገጠሙን ያለመግባባትና የሐሳብ ልዩነት መንስኤ ናቸው ያሏቸውን አጀንዳዎች ተመካክረው በመለየት ለኮሚሽኑ ማስረከባቸውን ገልጸዋል። እንደ ቃል አቀባዩ ገለጻ ተሳታፊዎቹ አጀንዳቸውን ከመስጠታቸው በተጨማሪም በሀገራዊ ምክክር ጉባኤ ላይ የሚሳተፉ ተወካዮችን መርጠዋል። ይህ በእንዲህ እንዳለ ኮሚሽኑ በትግራይ ክልል የምክክሩን ሂደት ለማስጀመር የሚያስችለውን ሁኔታ ለመፍጠር ጥረት እያደረገ ስለመሆኑም አቶ ጥበቡ መረጃ ሰጥተዋል። በዚህም በክልሉ ከሚገኙ ባለድርሻ አካላት ጋር በሁለት ዙር በተደረገ ውይይት የተገኙትን ግብአቶች መሰረት በማድረግ እንቅስቃሴ መጀመሩንና ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ጋር በተደረገ ውይይትም በጥቅምት ወር አጋማሽ አካባቢ ወደ ስራ ሊገባ የሚቻልበት ሁኔታ እንደሚፈጠር ተስፋ መሰጠቱን ቃል አቀባዩ ተናግረዋል። የዓለም የምግብ ፎረም ኢትዮጵያን ለማስተዋወቅ ጥሩ ዕድል የተፈጠረበት ጎልታ የታየችበት ነው ተባለ። ይህ የተባለው በጣሊያን ሮም እየተካሄደ በሚገኘው የምግብ ፎረም ላይ እየተሳተፉ የሚገኙ የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ መድረኩን በተመለከተ በሰጡት ማብራሪያ ነው። በፎረሙ የተለያዩ ሀገራት ተወካዮች ኢትዮጵያ በግብርናው ዘርፍ እያከናወነች ለምትገኘው ስራ እውቅና መስጠታቸውን አንስተው አጠቃላይ በግብርናው ዘርፍ የኢንቨስትመንት አማራጮችን በተመለከተ ገለጻ መደረጉን በተለይም ከአፍሪካ ልማት ባንክ በኩል ጥሩ ምላሽ የተገኘበት መሆኑን ጠቅሰዋል። በኢትዮጵያ በግብርናው ዘርፍ ያሉ የኢንቨስትመንት አማራጮች ላይ መሳተፍ ከሚፈልጉ ኢንቨስተሮች ጋር ውይይት መደረጉን ገልጸው በሜካናይዜሽን፣ በሰብል ልማት እንዲሁም በግብርና ፋይናንስ ተግባራት ላይ ለመሰማራት ፍላጎት ማሳየታቸውን አስረድተዋል። ኢትዮጵያ በውሃ በአፈርና በአየር ንብረት ያላትን እምቅ የተፈጥሮ ሀብት ኢንቨስተሮችን በግብርናው ዘርፍ እንዲሰማሩ ተነሳሽነት የፈጠረ መሆኑን አብራርተዋል። እንዲሁም የግብርና ግብዓቶችን ከውጭ ከማስመጣት ይልቅ በሀገር ውስጥ በመገጣጠም የቴክኖሎጂ ሽግግር እንዲፈጠርና ለወጣቶች የስራ ዕድል መፍጠር በሚቻልባቸው ጉዳዮች ላይ ውይይት መደረጉን አንስተዋል። ኢትዮጵያ በተለይ በግብርናው ዘርፍ በትኩረት ሊሰራባቸው የሚገቡ ጉዳዮችን በተመለከተ ለማስተዋወቅ ፎረሙ ዕድል የፈጠረ መሆኑን ሚኒስትር ዴኤታዋ ተናግረዋል ሲል ፋና ዲጂታል ዘግቧል። አካል ጉዳተኞች በተሳሳተ አመለካከት ምክንያት ከማህበራዊ አገልግሎት እየተገለሉ ነው ተባለ። በማህበረሰብ ውስጥ ያለውን የተሳሳተ አመለካከት ለመቀየር የአካል ጉዳተኞችን ሁለንተናዊ ተሳትፎ ለማረጋገጥ በትኩረት መሰራት እንዳለበት ተመልክቷል። መሰረት ባዩ
በዓለም ጤና ድርጅትና በተባበሩት መንግስታት መረጃ መሰረት ከኢትዮጵያ ህዝብ ቁጥር ውስጥ ከ17.6 በመቶ በላይ አካል ጉዳተኞች ይገኛሉ። የአካል ጉዳት በተፈጥሮ እንዲሁም በሰው ሰራሽ አደጋ ይከሰታል። ይሁን እንጂ አካል ጉዳተኞች በማህበረሰቡ ውስጥ ባለው የተሳሳተ አመለካከት ምክንያት ከተለያዩ ማህበራዊ አገልግሎቶች መገለላቸውን ኢሳት ያነጋገራቸው የተለያዩ የአካል ጉዳተኞች ማህበራት ኃላፊዎች ተናግረዋል። የፍቅር ኢትዮጵያ የአእምሮ እድገት ውስንነት ማህበር ፕሬዝዳንት ምህረት ንጉሴ በኢትዮጵያ ከ4 ሚሊዮን በላይ የአእምሮ እድገት ውስንነት ያለባቸው ዜጎች እንደሚገኙ ገልጸዋል። እነዚህ ዜጎች በማህበራዊ በኢኮኖሚያዊ እንዲሁም በሌሎች ዘርፎች ያላቸው ተሳትፎ አነስተኛ መሆኑን ገልጸው በማህበረሰቡ ውስጥ ያለው የተሳሳተ አመለካከት በዕለት ተዕለት እንቅስቃሴያቸው ላይ ተጽዕኖ እየፈጠረ ነው ብለዋል። በማህበረሰቡ ውስጥ ብዙ ጊዜ ከወላጆችም ውጭ ያሉ የማህበረሰብ አካላት የአእምሮ እድገት ውስንነት በአምላክ ቁጣ እንደመጣ በኃጢያት እንደመጣ በርግማን እንደመጣ አድርጎ የማሰብ ሁኔታዎች አሉ። በርግጥ ሁኔታው የተሻሻለ የመጣ ቢሆንም ብዙ የግንዛቤ ስራዎችም ስለተሰሩ በአገር አቀፍ ደረጃ የመሻሻል ሁኔታዎች ቢኖሩም እንኳን ግን አሁን ስቲል የአእምሮ እድገት ውስንነት ያለባቸው ዜጎች ከዚህ አይነት የአስተሳሰብ የተሳሳተ አስተሳሰብ ውስጥ በማህበረሰብ ውስጥ የሚታዩበት በዚህ በተሳሳተ አመለካከት ምክንያት ደግሞ ከተለያዩ አገልግሎቶችና የማህበረሰብ አገልግሎቶችና እንዲሁም ደግሞ ተደራሽነት ላይ ተገለው እንደሚኖሩ ሁኔታዎች ያሳያል ማለት ነው። የኦሮሚያ ክልል አካል ጉዳተኞች ማህበራት ፌዴሬሽን ኃላፊ ጀሚል አብደላ በበኩላቸው አካል ጉዳተኞች ድጋፍና እገዛ ከተደረገላቸው እንደማንኛውም ሰው መስራት እንደሚችሉ ተናግረዋል። ክራንች ጎማው ያልቃል፣ ብሬስ ያልቃል፣ ዊልቸር ስነዳ ጎማው ያልቃል። ይሄ ማቴሪያል ብዙ ቦታ አቅርቦቱ የለም። አንድ አካል ጉዳተኛ እነዚህ ነገር ካለለ ትምህርት ቤት ሄዶ መማር አይችልም። ከቤት ወጥቶ ንግድ ውስጥ መግባት አይችልም። ህይወቱን መቀየር አይችልም። የሥራ ቦታ ንግድ ሲኖር የሆነ ነገር ሲኖር 100 ሰው እዚህ ቢኖር ከዛ ውስጥ ለአካል ጉዳተኛ ትኩረት ሰጥቶ መንግስት ቢያመቻችለት የአካል ጉዳተኛ ሰርቶ ይለወጣል። የአካል ጉዳተኞችን በሚመለከት በማህበረሰቡ ዘንድ ግንዛቤ መፍጠርና ሌሎች ተዛማጅ ስራዎች እየተሰሩ ቢሆንም ተጨባጭ ለውጥ ግን ሲመጣ አይስተዋልም ያሉት ደግሞ የኢትዮጵያ መስማትና ማየት የተሳናቸው ብሔራዊ ማህበር ፕሬዝዳንት መላኩ ጎለጬ ናቸው። በተለያዩ አጋጣሚዎች በውጭም በአገር ውስጥም ሆነ የተለያዩ አጋጣሚዎች ውትወታዎች ሎም ይደረጋሉና ያ ወደ ቁም ነገሮች ሲቀየሩ አይታዩ። ያንድ ወቅት ወሬና ያንድ ወቅት እንትን ሲሆኑ ነው የሚታየው። ያ ደግሞ መፍትሄ ስለማያመጣ አካል ጉዳተኞችና ከሰራተኛና ማህበራዊ ጉዳይ ጋር ከተለያዩ የመንግስት አካላት ጋር በመነጋገር ይሄን ነገር አጽንኦት ተሰጥቶ ጉዳዩን ወደ መፍትሄ የሚመጣበትን መንገድ የተደረገበት ሁኔታ ነው ያለው። ተቋማት የሚያቀዱትና የሚያከናውኑት ተግባር አካል ጉዳተኞችን ያካተተ መሆን እንዳለበት የፍቅር ኢትዮጵያ የአእምሮ እድገት ውስንነት ማህበር ፕሬዝዳንት ተናግረዋል። የሥራ እድል ሲመቻች፣ የትምህርት እድል ሲመቻች፣ ሌሎች ማህበራዊና ዘርፈ ብዙ የሆኑ ዜጎችን የሚጠቅሙ ስራዎች ሲሰሩ እነዚህን የማህበረሰብ አካሎች አካቷል የሚለውን ማረጋገጥ ያስፈልጋል። በአማራ ክልል በየሳምንቱ ከ200 በላይ ሰዎች በእብድ ውሻ በሽታ እንደሚጠቁ ተገለጸ። ጥቃቱ ከሚደርስባቸው ሰዎች መካከል 3ቱ ህይወታቸው ሲያልፍ ለባለሙያዎች የተሟላ የሕክምና ግብዓት ባለመቅረቡና ለታማሚዎች በቂ የማገገሚያ ስፍራ ባለመኖሩ ታካሚዎች ለእንግልት ተዳርገናል ሲሉ የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። ገነት ዘዘው ተጨማሪ አላት። የውሻ ባለቤቶች ውሾቻቸውን በየጊዜው እንዲያስከትቡ በተለያየ ጊዜ ትምህርት ይሰጣል፣ ቅስቀሳም ይደረጋል። ይሁን እንጂ ይህን ልብ ባለማለት ውሾቻቸውን በማያስከትቡና ባለቤት አልባ በሆኑ ውሾች ሳቢያ በርካታ ቁጥር ያላቸው የህብረተሰብ ክፍሎች በውሾች ይነከሳሉ፣ በእብድ ውሻ በሽታም ይያያዛሉ። በአማራ ክልል በሽታው እንዳለና ጉዳት እያደረሰ እንደሆነም ይነገራል። በዚህ ረገድ የእብድ ውሻ በሽታ በክልሉ ያለበትን ወቅታዊ ሁኔታና በሽታውን ለመከላከል እየተወሰደ ስላለው እርምጃ ኢሳት የአማራ ክልል ህብረተሰብ ጤና ኢንስቲትዩትን ጠይቋል። በኢንስቲትዩቱ የአንድ ጤና ምልከታ ማስተባበሪያ የሙያተኞች ቡድን ሰብሳቢ ሀብታሙ አለባቸው በክልሉ በእብድ ውሻ በሽታ የሚጠቁ ሰዎች ቁጥር እየጨመረ መሆኑን ተናግረዋል። የበሽታው ተጠቂዎች ቁጥር ለመጨመሩ መንስኤ ከሆኑ ምክንያቶች መካከል ህብረተሰቡ ውሻውን ለማስከተብ በግቢው ውስጥ አስሮ ለመያዝ ብዙ ትኩረት ባለመስጠቱ ውሾች ለበሽታ መጋለጣቸው አንዱ ነው ብለዋል።
በ2017 ዓመተ ምህረት በክልሉ ከ80 በላይ ሰዎች በእብድ ውሻ በሽታ ተይዘው መሞታቸውንና ከ7000 በላይ የሚሆኑት ደግሞ ለበሽታው ተጋላጭ እንደነበሩ አንስተዋል። በዚህ ዓመት ደግሞ በየሳምንቱ በእብድ ውሻ በሽታ ምክንያት ከ200 ሰዎች በላይ በበሽታው እንደሚጠቁና ከነዚህ መካከል 3ቱ እንደሚሞቱ ተናግረዋል። በሳምንቱ ከ200 በላይ ባበደ ውሻ የተነከሱ ሰዎችና በአማካኝ 3 አካባቢ የሚሆኑ ሰዎች ደግሞ ህይወታቸውን ያጣሉ። ስርጭቱ ሁሉንም የክልሉ አካባቢዎች የሚያዳርስ ችግር ነው። በችግር ደረጃ ሎካላይዝድ አይደለም። ከተሞች አካባቢ ስርጭቱ ሊበዛ ይችላል ካልሆነ በስተቀር አማራ ክልል ውስጥ የትኛውም አካባቢ እየተከሰተ ያለ ችግር ነው። አሁን ባለንበት ወቅት የችግሩ ሁኔታ ከፍ የሚልበት ነው ይታወቃል። ይህ ደግሞ ሊሆን የቻለው ማህበረሰቡ የውሻ አያያዝና እንክብካቤ ጋር ተያይዞ የመጣች ጉድለት ጋር ተያይዞ የመጣ ችግር። ውሾች በሚራቡበት ጊዜ ብዙ ውሾች አንድ አካባቢ ይሰባሰባሉ። ከዚህ አንፃር አንድ ውሻ በቫይረሱ ከተጠቃ ብዙ ውሾችን ሊያጠቃ የሚችልበት መንገድ ሰፊ ነው ማለት ነው። በዚህም አሁን ላይ ህክምና ለማግኘት ወደ ጤና ተቋም የሚመጣ የታካሚዎች ቁጥር እየጨመረ መሆኑን ተናግረዋል። በዚህ ረገድ ህብረተሰቡ የሚያሳድጋቸውን ውሾች እንዲያስከትብ በአግባቡ እንዲንከባከብ ለማድረግና የክትባትና የህክምና አገልግሎት መስጫ ተቋማት እንዲስፋፋ በማድረግ በሽታውን ለመከላከልና የተሻለ ለውጥ ለማምጣት እየተሰራ መሆኑን ገልጸዋል። የእብድ ውሻ በሽታ በሰው ላይ ምልክት ካሳየ ሙሉ በሙሉ ገዳይ በመሆኑ በጤና ተቋማት ውስጥ አገልግሎት ስለማይሰጥ ታማሚዎች በቤት ውስጥ ህይወታቸው እያለፈ መሆኑን ተናግረዋል። እኛም አገልግሎቱ በጤና ተቋማት ለምን መስጠት አልተቻለም ስንል ላቀረብነው ጥያቄ የቡድኑ ሰብሳቢ ተከታዩን መልሰዋል። አንድ ሰው በሬቢስ ምልክት ካሳየ የመጨረሻው ጣፋንታ ሞት እንደሆነ ይታወቃል። ነገር ግን ሰላማዊ ሞት እንዲኖረው ለማስቻል ጤና ተቋማት ውስጥ አስተኝተው ማከም ይኖርባቸው ነበር። እሱም በክልሉ እየተተገበረ ካለመሆኑ ጋር ተያይዞ ህይወታቸው እያለፈ ያለው ቤት ውስጥ ነው። የሬቢስ ህሙማን ከበሽታው ጋር ተያይዞ ተናካሽ ናቸው። ያገኙትን ሰውም ሆነ ሌላውን ይነክሳሉ። ይህ ደግሞ ከሰው ወደ ሰው የመተላለፍ እድል አለው ማለት ነው። በተጨማሪ የሬቢስ ህክምና ራሱን የቻለ አልጋ ይፈልጋል። እሱ አልጋም አቬል አልተደረገም። ሙያተኞቹ የቅድመ ድህረ ተጋላጭነት ክትባት ማግኘት ነበረባቸው። ሰብሳቢው አክለውም ኢንስቲትዩቱ ጥያቄውን ለክልሉ ጤና ቢሮ ቢያቀርብም እስካሁን ምላሽ አለማግኘቱን ገልጸዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። የቢዝነስ መረጃዎችን ወደ እናንተ ልታደርስ ባልደረባችን ገነት ዘዘው እየጠበቀችን ነው። ወደ መረጃዎቹ እናመራለን። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ዳዘጋጀናቸው የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ IMF በአባል ሀገራት ድርሻ ላይ ያደረገው የ50 በመቶ ማሻሻያ እንዲፋጠን ጠየቀ። ከ2025ቱ የዓለም ባንክና የIMF ዓመታዊ ስብሰባ ጎን ለጎን የአፍሪካ ክልል ተወካዮች ስብሰባ ተካሂዷል። ዶክተር ኢዮብ ተካልኝ በዚህ ወቅት ባደረጉት ንግግር ዓለም አቀፍ የገንዘብ ድርጅት IMF በአባል ሀገራት ድርሻ ላይ ያደረገውን የ50 በመቶ ጭማሪ የኢትዮጵያ ብሔራዊ ባንክ በአዎንታዊ ጎን ይመለከተዋል ብለዋል። የድርሻ ማሻሻያው ዓለም አቀፍ የፋይናንስን ሴፍቲ ኔት ለማጠናከርና ለአባል ሀገራት የሀብት አቅርቦት ለማጎልበት በጎ እርምጃ መሆኑንም አብራርተዋል። ተቋሙ ያደረገው የድርሻ ማሻሻያ እንዲፋጠን የጠየቁት ዶክተር ኢዮብ ተካልኝ የድርሻው ጭማሪና ፈጣን አተገባበሩ ተቀባይነት ያለው እንደሆነና የድርሻ ማስተካከያ አጣዳፊነት ግን ከፍተኛ ትኩረት ሊሰጠው እንደሚገባ አስገንዝበዋል። የታዳጊ አባል ሀገራት ድርሻ በመጠበቅ ላይ የታየ ያለውን ስምምነት በማድነቅ አሁን ባለው ማህቀፍ ታዳጊ ሀገራት ያላቸውን ዝቅተኛ ውክልና መፍታት አስፈላጊ መሆኑንም አስረድተዋል። በመሆኑም ፍትሃዊ፣ ሚዛናዊና ሁሉን አቀፍ የሆነ ዓለም አቀፍ የፋይናንስ ስርዓትን ለማረጋገጥ ዝቅተኛ ውክልና ያላቸው ሀገራት ቅድሚያ እንዲሰጣቸው ጠይቀዋል። ከልዩ የኢኮኖሚ ዞኖች ኢንቨስትመንቶች የወጪ ንግድ ከ49 ሚሊዮን ዶላር በላይ ገቢ ተገኘ። የኢትዮጵያ ኢንቨስትመንት ኮሚሽን የ2018 የመጀመሪያ ሩብ ዓመት እቅድ አፈጻጸምን ትናንት ጥቅምት 6 ቀን 2018 ዓ.ም በገመገመበት ወቅት ኢትዮጵያ ባለፉት 3 ወራት ውስጥ ከልዩ የኢኮኖሚ ዞኖች ኢንቨስትመንቶች የወጪ ንግድ ከ49 ሚሊዮን ዶላር በላይ ገቢ ማግኘቷን አስታውቋል። የበጀት ዓመቱ የመጀመሪያ ሩብ ዓመት የውጪ ቀጥተኛ ኢንቨስትመንትም
ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ7.8 በመቶ ጭማሪ ማሳየቱ ተገልጿል። እንዲሁም በልዩ ኢኮኖሚ ዞኖች ከሚገኙ ኢንቨስትመንቶች በሩብ ዓመቱ ከውጪ ንግድ የተገኘው ከ49 ሚሊዮን ዶላር በላይ ገቢም ከአምናው ተመሳሳይ ወቅት ጋር ሲነጻጸር 113 በመቶ ብልጫ ማሳየቱ ተጠቁሟል። በተጨማሪም በሩብ ዓመቱ ለ123 አዳዲስ የውጭ ፕሮጀክቶች የኢንቨስትመንት ፈቃድ እንደተሰጠ በሪፖርቱ የተገለጸ ሲሆን ይህም በተመሳሳይ ከአምናው በጀት ዓመት ጋር ሲነጻጸር የ26 በመቶ ብልጫ እንዳለው ከኮሚሽኑ የተገኘው መረጃ ያመለክታል። የንግድና ቀጣናዊ ትስስር ሚኒስቴር በሀገር አቀፍ ደረጃ 956,000 የንግድ ምዝገባና ፈቃድ አገልግሎት በበይነ መረብ መስጠቱን አስታወቀ። የንግድና ቀጣናዊ ትስስር ሚኒስቴር በስሩ የሚገኙትን መስሪያ ቤቶችን የሩብ ዓመት አፈጻጸም ገምግሟል። የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በወቅቱ እንደገለጹት 956,858 የንግድ ምዝገባና ፈቃድ አገልግሎቶች በበይነ መረብ ተሰጥተዋል። የሩብ ዓመቱ አፈጻጸም ከእቅዱ የ41.5 በመቶ ብልጫ አለውም ብለዋል። የተገኘው ውጤት በበጀት ዓመቱ ማጠናቀቂያ የታቀደውን 3 ሚሊዮን የኦንላይን አገልግሎት ማሳካት እንደሚቻል ያሳየ መሆኑንም ገልጸዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። በሐማስና በእስራኤል መካከል የተኩስ አቁም ስምምነት ቢደረግም የጋዛ ነዋሪዎች የመሰረታዊ ፍላጎት እጥረት ገጥሟቸዋል ተባለ። የተባበሩት መንግስታት ድርጅት በጦርነት ለተመሰቃቀለው አካባቢ ነዋሪዎች በየሳምንቱ ምግብ የሚያቀርቡ በሺዎች የሚቆጠሩ የእርዳታ መኪኖች እንደሚያስፈልጉ በመግለጽ ረሃቡን ለመቀነስ አስቸኳይ እርምጃ እንዲወሰድ አሳስቧል። ዮሐንስ ተስፋ የጋዛ ነዋሪዎች የእርቅ ስምምነት ቢደረግም በከባድ ችግር ላይ መሆናቸው እየተነገረ ነው። እስራኤል ጦርነት መስቀልቅሉን ወዳወጣው ጋዛ ሰርጥ የሚገባውን ሰብአዊ እርዳታ በከፍተኛ መጠን በመገደቧ እናም ስምምነቱን በመጣሷ በጋዛ የሚገኙ ፍልስጤማውያን የእርቅ ስምምነቱ ከተደረገ ከአንድ ሳምንት በኋላም ቢሆን ምግብ፣ ውሃና አስፈላጊ የሕክምና ቁሳቁስ ለማግኘት በየዕለቱ ከፍተኛ ትግል ማድረጋቸውን ቀጥለዋል። በጋዛ የዩኒሴፍ ቃል አቀባይ ቴሲ ኢንግርሃም ለአልጀዚራ እንደተናገሩት በሰሜናዊ ጋዛ የሚገኙ ፍልስጤማውያን የምግብና የውሃ አስቸኳይ ድጋፍ ያስፈልጋቸዋል ብለዋል። ኢንግርሃም ከጋዛ ሰርጥ ደቡባዊ ክፍል ከሚገኘው አልማዋሲ አካባቢ በቀጥታ ለአልጀዚራ እንደተናገሩት የሰብአዊውን የእርዳታ አቅርቦት ለማሳደግ ወደ አካባቢው የሚወስዱ በርካታ ማቋረጫ መንገዶች መከፈት አለባቸው በማለት አደጋው በጣም ከፍተኛ እንደሆነ በአጽንኦት ተናግረዋል። በሐምሌና ነሐሴ ወራት ብቻ 28000 ህጻናት የተመጣጠነ ምግብ እጥረት ችግር እንዳለባቸው ታውቋል። ከዚያም በሺዎች የሚቆጠሩ ተጨማሪ ህጻናት ተለይተዋል። ስለዚህ የሚገባው ምግብ ብቻ ሳይሆን የተመጣጠነ ምግብና የሕክምና ግብዓትም ጭምር መሆኑን ማረጋገጥ አለብን ብለዋል።
ኢንግራሃም ሰብአዊ እርዳታ በፍጹም የፖለቲካ ማጭበርበሪያ መሆን እንደሌለበት በመግለጽ የጋዛ እርዳታ ለ2 ዓመታት በከፍተኛ ሁኔታ እንደተገደበ የተባበሩት መንግስታት ድርጅት ኤጀንሲዎችም እንደተገለሉ አብራርተዋል። ይህ የእርቅ ስምምነት ያንን ሁሉ ለማሸነፍና ወደ ትክክለኛው መንገድ ለመመለስ ያለመ ዕድል ነው። ለዚህም ነው እስራኤል አሁንም ሁሉንም የድንበር ማቋረጫዎች መክፈት ያለባት፣ ከንግድ ዕቃዎች ጎን ለጎንም እርዳታ በሰፊው እንዲገባ ፍቃድ መስጠት አለባት ብለዋል። የእስራኤል ወታደራዊ እርዳታ ኤጀንሲ ሐሙስ ዕለት ዝግጅቶች ሲጠናቀቁ የራፋህ ማቋረጫ ለሲቪል እንቅስቃሴ እንደገና ለመክፈት ከግብጽ ጋር ለመተባበር እቅድ ማውጣቱን አስታውቋል። ሆኖም ራፋህ ለእርዳታ አቅርቦት ዝግ ሆኖ እንደሚቀጥል በመግለጽ ይህ በእርቅ ስምምነት ውስጥ እንዳልተካተተ ጠቁሟል። ሁሉም ሰብአዊ አቅርቦቶች ይልቁንም በእስራኤላውያን ዘንድ ከሪን ሻሎም በሚታወቀው የካለም አቡሳሌም ማቋረጫ በእስራኤል የጸጥታ ፍተሻዎች ውስጥ ማለፍ አለባቸው ሲል አቋሙን ግልጽ አድርጓል። የዓለም ምግብ ፕሮግራም የመካከለኛው ምስራቅ ቀጠናዊ ዳይሬክተር ሳምር አብድል ጃብር የተባበሩት መንግስታት ድርጅት ኤጀንሲው የእርዳታውን ስራ ለማጠናከር የእርቁን እያንዳንዱን ደቂቃ እየተጠቀመበት ነው ብለዋል። አብዱል ጃብር በማህበራዊ ሚዲያ በተሰራጨ ቪዲዮ እንደተናገሩት ከ1.6 ሚሊዮን በላይ የሚሆኑትን ሰዎች ፍላጎት ለማሟላት እየጣርን ነው ሲሉ የዓለም ምግብ ፕሮግራም ወደ 30 የሚጠጉ የዳቦ መጋገሪያዎችንና 145 የምግብ ማከፋፈያ ጣቢያዎችን ለመገንባት ማቀዱንም ጠቁመዋል። ይህ መዳረሻዎችን ክፍት ለማድረግና እርዳታው እንዲቀጥል ለማድረግ ትክክለኛው ጊዜ ነው ብለዋል። በሌላ በኩል የእስራኤል መንግስት ሐማስ ሆን ብሎ የታጋቾችን አስክሬን እንደደበቀ በመግለጽ የእስራኤላውያን ታጋቾች አስክሬን ሙሉ በሙሉ እስካልተመለሰ ድረስ ጦርነቱ አልቋል ብሎ ማመን አይቻልም ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ሐማስ ካላረፈ እስራኤል በድጋሚ ጦርነቱን ትጀምራለች ሲሉ ዝተዋል። መረጃውን ስናጠናቀር አልጀዚራን ዋቢያችን አድርገናል። ፕሬዝዳንት ዶናልድ ትራምፕ ከዘለንስኪ ጋር ከመገናኘታቸው ቀደም ብሎ ቶማሃውክ ሚሳይሎችን ለኪየቭ ለመላክ ዝግጁ እንዳልሆኑ ፍንጭ ሰጡ። ሚሳይሎችን ለኪየቭ አሳልፎ መስጠት የአሜሪካና የሩሲያ ግንኙነትን በእጅጉ እንደሚጎዳ ሩሲያ እያስጠነቀቀች ነው። ሸሪፍ ኢማም ፕሬዚዳንት ዶናልድ ትራምፕ የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪን አርብ ዕለት በዋይት ሃውስ ተቀብለው ያነጋግራሉ። ከዚያ ቀደም ብሎ ግን የአሜሪካው መሪ ዩክሬን በእጅጉ የምትፈልገው ረጅም ርቀት ሚሳይል ሲስተም ለኪየቭ ለመሸጥ ዝግጁ አለመሆናቸውን እየገለጹ ነው። ዶናልድ ትራምፕና የሩሲያው ፕሬዚዳንት ቭላዲሚር ፑቲን ግጭቱን በተመለከተ ረጅም ጊዜ የወሰደ የስልክ ንግግር ካደረጉ ከቀን በኋላ ዜሌንስኪና ትራምፕ ለብቻቸው ሊነጋገሩ ነው። ከጥቂት ቀናት በፊት ፕሬዚዳንት ትራምፕ ቶማሃውክ ሚሳይሎችን ለዩክሬን ለመሸጥ ፍላጎት አሳይተው ነበር። ፑቲን ግን እንዲህ አይነቱ ድርጊት የአሜሪካና የሩሲያን ግንኙነት የበለጠ ያሻክረዋል ብለዋል። ትራምፕ ሐሙስ ዕለት ከፑቲን ጋር በስልክ ከተነጋገሩ በኋላ ዩክሬን 1600 ኪሎ ሜትር የሚጓዝ ሚሳይል የማግኘቷን ነገር ችላ ያሉት ይመስላል። እኛ ቶማሃውክን ለአሜሪካ እንፈልገዋለን ብለዋል ትራምፕ። ብዙ ቶማሃውክ ሚሳይሎች አሉን፣ ነገር ግን እኛ እንፈልጋቸዋለን። እናም ከሀገራችን ጨርሰን ልናወጣቸው አንፈልግም ብለዋል። ዜሌንስኪ ሚሳይሎችን በጣም ይፈልጓቸዋል። ምክንያታቸው ደግሞ የዩክሬን ኃይሎች በሩሲያ ክልል ውስጥ ዘልቀው ጥቃት ለመፈጸም እንዲያግዛቸው። ዜሌንስኪ እንደሚያምኑት ቁልፍ የጦር ሰፈሮችን፣ የኃይል መመንጫዎችና ወሳኝ የሆኑ መሰረተ ልማቶችን እነዚህ መሰል ጥቃቶች በሩሲያ ላይ ለመፈጸም ከተቻለ ፑቲንን አስገድዶ ትራምፕ በሚያደርጉላቸው ጥሪ መሰረት ጦርነቱን ለመቋጨት ወደ ድርድር ይመጣሉ። ነገር ግን ፑቲን ከትራምፕ ጋር በነበራቸው የስልክ ንግግር ትራምፕን ያስጠነቀቁት ነገር ቢኖር ለኪየቭ የቶማሃውክ ሚሳይል መስጠት በጦር ሜዳ ያለውን ሁኔታ ፈጽሞ አይቀይረውም፣ ነገር ግን በሩሲያና በአሜሪካ መካከል ያለውን ግንኙነት በእጅጉ ይጎዳዋል ብለዋል የፑቲን የውጭ ጉዳይ አማካሪ ዩሪ ዩሺኮቭ። የትራምፕና የዜሌንስኪ የፊት ለፊት ግንኙነት ይህ አራተኛው ሲሆን አሁን ደግሞ ከወር ባነሰ ጊዜ ውስጥ ለሁለተኛ ጊዜ ሊገናኙ ነው። ትራምፕ ሐሙስ ዕለት ከፑቲን ጋር በስልክ ከተነጋገሩ በኋላ እንዳስታውቁት ጦርነቱ በሚያበቃበት ሁኔታ ላይ ለመነጋገር በቅርቡ በሃንጋሪ ቡዳፔስት ከቭላዲሚር ፑቲን ጋር እንደሚገናኙ ገልጸዋል። ከዚህ ባለፈም ሁለቱ ባደረጉት ስምምነት ከፍተኛ ሹሞቻቸው የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮን ጨምሮ በቀጣዩ ሳምንት ቦታ ያልተገለጸ ስፍራ ይገናኛሉ። በእስራኤልና በሐማስ መካከል የተፈረመውን የተኩስ አቁም ስምምነት እውን ያደረጉት ትራምፕ አሁን ላይ ደግሞ ቅድሚያ የሚሰጡት የውጭ ጉዳይ ፖሊሲ የዩክሬንን ጦርነት ማስቆም እንደሆነ ገልጸው ለዚህም ተስፋ እንዳላቸው ተናግረዋል።
ትራምፕ ከነዚህ የፊት ለፊትም ሆነ የስልክ ንግግሮች በኋላ ዘለንስኪና በፑቲን መካከል ቀጥተኛ የሆነ ንግግር እንዲደረግ የሚያስችል ሁኔታ ላይ እንደደረሱ ያስባሉ። የሩሲያው መሪ ግን ከዘለንስኪ ጋር ተገናኝቶ ለመነጋገር የሚያስችል አንዳች ፍላጎት አላሳዩም። ከዚህ ይልቅ ሞስኮ ዩክሬንን በቦምብ መደብደቧን አጠናክራ ቀጥላለች። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። የኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን ጥቅምት 8 ቀን 2018 ዓመተ ምህረት ይጀምራል። በተሳታፊ ክለቦች መካከል የሚደረገው ውድድር በሁለት ምድብ ተከፍሎ በሁለት ዙር የሚካሄድ ሲሆን የመጀመሪያው ዙር ውድድር በአዲስ አበባና በሐዋሳ ከተሞች ከነገ ጀምሮ ይካሄዳል። በሐዋሳ ዩኒቨርሲቲ ስቴዲየም በሚካሄደው የምድብ 1 የመጀመሪያ ሳምንት መርሃ ግብር ነገ ቅዳሜ ድሬዳዋ ከተማ ከሐዋሳ ከተማ ከቀኑ 9 ሰዓት፣ ወልዋሎ አዲግራት ዩኒቨርሲቲ ከሲዳማ ቡና ከቀኑ 12 ሰዓት ላይ ሲጫወቱ፣ እሁድ ፋሲል ከነማ ከኢትዮጵያ ንግድ ባንክ ከቀኑ 9 ሰዓት፣ መቻል ከወላይታ ድቻ ከቀኑ 12 ሰዓት ጀምሮ ይጫወታሉ። በአዲስ አበባ ስቴዲየም በሚደረገው የምድቡ ሁለት ጨዋታ ደግሞ ነገ ኢትዮ ኤሌክትሪክ ከሸገር ከተማ ከቀኑ 7 ሰዓት፣ ነገሌ አርሲ ከአርባ ምንጭ ከተማ 10 ሰዓት ላይ ይጫወታሉ። እሁድ በሸገር ደርቢ ኢትዮጵያ ቡና ከቅዱስ ጊዮርጊስ ከቀኑ 9 ሰዓት ጀምሮ ይገናኛሉ። በተያያዘ ዜና 20 ቡድኖች የሚሳተፉበት የኢትዮጵያ ከፍተኛ ሊግና የኢትዮጵያ ዋንጫ ውድድር የምድብ ድልድል ትላንት በተደረገ የዕጣ ማውጣት ስነ ስርዓት ይፋ ሆኗል። ጨዋታዎቹ በሐዋሳና በጅማ ከተሞች የሚደረጉ ሲሆን የኢትዮጵያ ዋንጫ የመጀመሪያ ዙር ጨዋታዎች ጥቅምት 15 እና 16 ይካሄዳሉ። በዚህም ከምድብ ሀ የካ ክፍለ ከተማ፣ ከምድብ ለ ቦዲቲ ከተማና ሱሉልታ ክፍለ ከተማ በቀጥታ ወደ ሁለተኛው ዙር ያለፉ ቡድኖች መሆናቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ሞሮኮና አርጀንቲና የፊፋ ከዓመት በታች የዓለም ዋንጫ ፍጻሜ ተፋላሚዎች ሆኑ። በደቡብ አሜሪካዊቱ ሀገር ቺሊ እየተካሄደ በሚገኘው የዓመት በታች የዓለም ዋንጫ ውድድር የፍጻሜ ተፋላሚ ቡድኖች ተለይተዋል። በዚህም ረቡዕና ሐሙስ በተደረጉ የግማሽ ፍጻሜ ጨዋታዎች ሞሮኮ ፈረንሳይን በመለያ ምት 5-4 በማሸነፍ ለመጀመሪያ ጊዜ ለፍጻሜ ማለፏን ስትረጋግጥ፣ አርጀንቲና በበኩሏ ኮሎምቢያን መደበኛ ጨዋታ ክፍለ ጊዜ 1-0 በማሸነፍ የዋንጫ ተፋላሚ መሆኗን አረጋግጣለች። የፍጻሜው ጨዋታ ለመጀመሪያ ጊዜ ለፍጻሜ ያለፈችው ሞሮኮ ውድድሩን 6 ጊዜ በማሸነፍ ቀዳሚ ሀገር ከሆነችው አርጀንቲና ጋር ሰኞ ከሌሊቱ 8 ሰዓት ለዋንጫ ይጫወታሉ። በደረጃ ጨዋታ ደግሞ ነገ ከምሽቱ 4 ሰዓት ላይ ኮሎምቢያ ከፈረንሳይ ይገናኛሉ። ከሴፕቴምበር 27 ጀምሮ በቺሊ በመካሄድ ላይ የሚገኘው 24ኛው ከዓመት በታች የዓለም ዋንጫ ውድድር የፊታችን ሰኞ ይጠናቀቃል። በፊፋ መርሃ ግብር ምክንያት ለሁለት ሳምንታት ተቋርጠው የነበሩት የተለያዩ እግር ኳስ ሊግ ውድድሮች ከዛሬ ጀምሮ ይካሄዳሉ። ከነዚህ መካከል በ7 ሳምንታት ጉዞ አርሰናል፣ ሊቨርፑልና ቶተናም በመሪነት ያስቀመጠው የእንግሊዝ ፕሪሚየር ሊግ በ8ኛ ሳምንት መርሃ ግብሩ ነገ ከቀኑ 8 ሰዓት ከ30 ላይ ኖቲንጋም ፎረስትን ከቸልሲ ያገናኛል። ከቀኑ 11 ሰዓት ደግሞ ክሪስታል ፓላስ ከበርንማውዝ፣ ብራይተን ከኒውካስል፣ ማንቸስተር ሲቲ ከኤቨርተን ሲጫወቱ፣ ፉላም ከአርሰናል ከምሽቱ 1 ሰዓት ከ30 ለንደን ላይ ይገናኛሉ። እሁድ ቶተናም ከአስቶን ቪላ ከቀኑ 10 ሰዓት፣ ሊቨርፑል ከማንቸስተር ዩናይትድ ከቀኑ 12 ሰዓት ከ30 ጀምሮ ይጫወታሉ። የሳምንቱ መርሃ ግብር ሰኞ ከምሽቱ 4 ሰዓት ላይ ዌስትሃም ከብሬንትፎርድ በሚያደርጉት ጨዋታ ይጠናቀቃል። በስፔን ላሊጋ 9ኛ ሳምንት መርሃ ግብር ደግሞ ዛሬ ምሽት 4 ሰዓት ላይ የቀድሞው የአርሰናል ተጫዋች ሳንቲ ካዞሮላ በአምበልነት የሚመራው አዲስ አዳጊው ሪያል ኦቪዶ ከስፓኞል ይጫወታሉ። ነገ ባርሴሎና ከጂሮና ከቀኑ 11 ሰዓት ከ15፣ አትሌቲኮ ማድሪድ ከኦሳሱና ከምሽቱ 4 ሰዓት ሲጫወቱ፣ መሪው ሪያል ማድሪድ ከሜዳው ውጭ ከጌታፌ ጋር እሁድ ምሽት 4 ሰዓት ላይ ጨዋታውን ያደርጋል። በጣሊያን ሴሪ 7ኛ ሳምንት መርሃ ግብር ደግሞ ነገ ቶሪኖ ከናፖሊ ከምሽቱ 1 ሰዓት፣ ሮማ ከኢንተር ሚላን ከምሽቱ 3 ሰዓት ከ45 ጀምሮ ሲጫወቱ፣ እሁድ ኮሞ ከጁቬንቱስ፣ አትላንታ ከላዚዮ፣ ሚላን ከፊዮረንቲና ጨዋታቸውን ያደርጋሉ። ሴሪውን ናፖሊ፣ ሮማና ሚላን እንደ ቅደም ተከተላቸው በመምራት ላይ ይገኛሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋችሁን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ሰንበት ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል።
ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ ስናደርስ ቆይተናል። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን ነበረ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ